አላህ በቁርአኑ ነግሮናል ምክንያቱም በጎሳ በቀለም ለያይቶ አትብሎ የተባለ አሁን ምንድነው ይሄ? ቀደም እንደተባለው ኡስታዝ በአጠቃላይ ሙጅመል ሆኖ የመጣ ነው። አም ነው፣ አጠቃላይ አም ሆኖ የመጣ ነውና እዚህ ጋር ደግሞ በሱረቱል ማኢዳ ምዕራፍ 5 ቁጥር 5 ላይ አላህ ደግሞ ምን አለ? አልየውመ ኡሒለ ለኩም ጠይባት አለ። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ አለ። የመፈቀድና ያለመፈቀድ ጉዳይ አለ እዚህ ጋር። አልየውመ ኡሒለ ለኩም አጠይባት መልካሞች፣ ከነዛ መልካሞች መካከል አንደኛ ወጣዕሙ ለዚነ ኡቱል ኪታበ ሒሉን ለኩም አለ። እነዛ መጽሐፉን የተሰጡትን ሰዎች ምግብ ማን ነው ምግባቸውን መብላት ለእናንተ የተፈቀደ ሆነ። አህለል ኪታብ የተባሉት ወጣዕሙኩም ሒሉን ለሁም የእናንተ ምግብ ለነሱ ሐላል ሆነ። ከዚህ በፊት ምን ነበር ሲባል ሐራም ነበር ማለት ነው። ሙጅመል ነበረ መጀመሪያ በአጠቃላይ። ግን ዛሬ ምን አደረገ? አልየውመ ኡሒለ ለኩም ጠይባት አለ። ዛሬ መልካሞች ለእናንተ የተፈቀደ ከነሱም ደግሞ አለ ወልሙሕሰናቱ ሚነል ሙእሚናት ወልሙሕሰናቱ ሚነል ለዚነ ኡቱል ኪታብ አለ። ከአማኞች ከሆኑትም ጥብቅ የሆኑትን ነው ያለው አላህ። አይደለም ከአህለል ኪታብ ብቻ አማኞች ከሆኑት ራሱ ጥብቅ የሆኑትን ነው አላህ እያለን ያለው። እንዲሁም ደግሞ ወልሙሕሰናቱ ሚነል ለዚነ ኡቱል ኪታብ ሚን ቀብሊኩም አለ። ከእናንተ በስተፊት ያሉትን እነዛ አህለል ኪታቦችን ከነሱ ጥብቆች የሆኑትንም ማግባት ተፈቀደ አለ። ስለዚህ አላህ ሱብሓነሁ ወተዓላ ከዚህ አንፃር ነው። ለምሳሌ ኢብኑ ከሲር ላይ ብንመጣ ፈቀድ ኸሰ ዛሊከ ኒሳኡ አህለል ኪታብ ቢቀውሊሂ ወልሙሕሰናቱ ሚነል ለዚነ ኡቱል ኪታበ ሚን ቀብሊኩም እያለ በእርግጥ ኸሰሰው። ኸሰ ማለት ምንድን ነው? ነጥሎ አወጣው ከነዛ ውስጥ ማለት ነው። ቃለ ዓሊ ብኑ አቢ ጠልሐተ ዐን ኢብኑ ዐባስን ፊ ቀውሊሂ ወላ ተንኪሑል ሙሽሪካት ሐታ ዩእሚንነ የሚለውን ምን አለ ብሎ ሲባል ይሄ አታግቧቸው የሚለውን ጉዳይ ኢስተስነ ላሁ ዐላ ሚን ዛሊከ ኒሳአ አህለል ኪታብ አለ። የአህለል ኪታብ ሴቶችን ከነዚህ ውስጥ ነጥሎ አወጣቸው። ወሀከዛ ቃለ ሙጃሂድ ወዕክሪማ ወሰዒድ ብኑ ጁበይር ወመሕኩል ወልሐሰን ወደሓክ ወዘይድ ብኑ አስለም ወረቢዕ ብኑ አነስ ወገይረሁም እያለ እነዚህ ሁሉ በዚህ መንገድ እንዳስቀመጡት ይናገራል ማለት ነው። ስለዚህ ኻስ ተደርጎ ዓሙን ኻስ አድርጎ አላህ ያመጣበትና ከነዛ መካከል የአህለል ኪታቦችን ተፈቀደ የሚለው ቃል በመኖሩ ብቻ የመፈቀዱን ኻስ አድርጎ አላህ መፍቀዱን የሚያሳይ ነገር ነው። ወላሁ አዕለም። ኡስታዝ እዚህ ላይ ሴንስ አድርገዋል ወይ እንትን ካላለ ምንድነው አንዳንድ ዳጎስ ያለ መልስ እንሰጣለን። ምግብ ተፈቀደ ተብሏልና ለምሳሌ በክርስትና በስመ አብ ወልድ ወይም በእስልምና ቢስሚላህ ተብሎ የሚታረደውና አሁን በስመ አብ ወልድ ተብሎ የታረደ ከብት አንተ በትበላ አሻረድክ ሊባል አይችልም። ሁለት አይነት እንትን ነው ያለው እይታ እንዳልኩ በእስልምና አንደኛ እንዳልኩ ነው ቅድም የመጽሐፉ ሰዎች የተባሉ ወይም ደግሞ መጽሐፍን የተሰጡት የተባሉ ሱረቱ ማኢዳ ምዕራፍ 5 ቁጥር 5 ላይ የተጠቀሱት ከሚል ነገር አለ። ሚን ምትል ነገር አለ። ሚን ማለት በአረብኛ ከማለት ነው፣ ፓርሻልን ነው። ከዛ ውስጥ ነጥሎ ከመጽሐፉ ሰዎች በአንድ አምላክ አስተምሮት የሚያምኑት ሲያርዱ በአምላክ ስም ብለው የሚያምኑ በጌታ ስም ብለው የሚያርዱ ከሆነ ችግር የለውም። በኢየሱስ ስም ግን ብለው የሚያርዱ ወይም ደግሞ በስላሴ ስም ብለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው የሚያርዱት እነሱን አያካትትም ብለው የሚሉ ያስቀመጡ አሉ። እንደዚህ አይነት እንትን ያላቸው ያስቀበው ይፈሰሩ አሉ። ሌሎቹ ደግሞ ሲፈስሩ ምንድን ነው አምላካችን አላህ እያወቀ ነው ማለትም ሁለቱን ነጥሏቸዋል። ሙሽሪኮች የሚላቸውንና ልክ አህለል ኪታብ የሚባሉትን ሱረቱ በይና ምዕራፍ 98 ላይ ነጥሏቸዋል። ሀስ አድርገዋል። አም የነበረውን ሀስ አድርገዋል። ጀነራል የነበረውን ስፔሲፋይ አድርጎ እነሱን ነጥሏል። ስለዚህ እነሱን ኦፕሽናል በሆነ መልኩ መብላት ይቻላል። ሀላል አድርጓል። ሀላል አድርገዋል ማለት ሪኮመንድ ይደረጋል ማለት አይደለም። ልክ የአሳማ ስጋ፣ አልኮል ምናምን የሚባሉ ነገሮች ኤክሰፕሽናል ኢስቲስና ሆነው እንደመጡ ሁሉ እዚህ ጥቅስ ላይ የመጣው ኢስቲስና ነው። ኤክሰፕሽናል በሆነ መልኩ መጥቷል ነው። ስለዚህ ከዛ አንጻር ነው የሚታየው። ረሱል ሰለላሁ ዐለይሂ ወሰለም አይሁዳዊ ሴት ወርች ስጋ ወርች ምንድን ነው የፊት እግር በግ ሰርታ በልታለች። በልተዋል ሄደው ረሱል ሰለላሁ ዐለይሂ ወሰለም ሰርታ ማለት እሷ ሰርታ በልተዋል ራሱ ማለት ነው። ሌሎችም ማስረጃዎች አሉ። እንደዛ የአህለል ኪታቦችን ስጋ መብላት የተፈቀደበት እንትናል። የተፈቀደ ሙባህ ነው እያልን ያለ ነው። ሙባህ ማለትና ምንድን ነው ሙስታሀብ ማለት ይለያያል። ማለትም የተፈቀደና የሚበረታታ ነገር ይለያያል። የሚበረታታው አጅር አለው፣ የተፈቀደው ግን ተፈቅዷል። ከዛ አንጻር ነው የሚታየው ማለት ነው። ይሄን ይመስላል።
እሺ አንድ ጥያቄ መጨረሻ ይፈቀድልኛል ኡስታዝ? ትችላለህ። ሌሎች ሰዎች ጥያቄ ከሌላቸው አላችሁ ጥያቄ ዊልዳን አላችሁ ነው እድል እንሰጡታላችሁ ለእንግዳችን። አዎ ኡስታዝ፣ ግን የኔ እስላማዊ ነው። ኦኬ ይቻላል። ግን ትፈቅጂለታለሽ? እንግዳ ታከብሪያለሽ ወይስ እንመልስልሽ? እሺ በቃ እንትን በልና ይችን ጠይቅና ኢንሻአላህ ፎሎ አድርገኝና ሌላ ቀንም ኢብራሂምንም ፎሎ አድርገው እኔን ፎሎ አድርገውና አንተን ፎሎ አድርጌያለሁ። በቃ እንደዛ አድርገህ በቃ ኢብራሂምንም አድርገውና እኔ ባልኖር ኢብራሂም ጋር መጠየቅ ትችላለህ። በቃ አንድ ሶስተኛ ጥያቄ እናስተናግድ። እሺ ሌላው በቁርአን ስግደት የአምልኮ ወይም የአክብሮት ተብሎ ለሁለት ተከፍሏል ኡስታዝ? በእኛ በኢስላም ስግደት አንድ ነው። ኦኬ እሺ የጠየቁበት እንትን ለምሳሌ ሱራ 7:206 ላይ እነዚያ ከጌታ ዘንድ ያሉት መላእክት እርሱን ከመገዛት አይኮሩም ያወድሱታል አስቀምጡት። አላደመጥከኝም? ሱረቱ በቀራ ምዕራፍ 2 ቁጥር 34 ላይ ለመላእክት ለአደም ስገዱ አላህ እንዳላቸው ስገዱ የሚለው ቃል እንደዛ ነው። ተመሳሳይ ነው አረብኛው። ስገዱ ኦኬ ስገዱ ያላቸው ሰጅዳ የሚለውን ያመለክታል። ስጁድ ማለት ምን ማለት ነው? ትርጉሙ ታውቀዋለህ? ስጁድ ማለት ለአላህ ብቻ የተገባ ስግደት ያምልኮ አይደለም። እሱ እንትን ነው ራሱ ስጁድ ሳይሆን ኢባዳ ነው። ኢባዳ ለአላህ ብቻ ነው። አምልኮ ከሆነ አምልኮ የሚለው ቃል ለአላህ ብቻ ነው ቁርአን የሚጠቀምበት። አምልኮ ከሆነ ስለ አምልኮ ከሆነ ስግደት ግን በሁለት ይከፈላል ራሱ ማለት ነው። ቁርአን ውስጥ ሁለት አይነት እስቲንባጥ ሲያደርጉ ዑለማዎች በሁለት መልኩ ነው ያዩት። ከቁርአን በፊት የነበሩ ህዝቦች በሁለት መልኩ ይጠቀሙበታል። አንደኛው ለአላህ የሚጠቀሙበት የአምልኮ ስግደት የሚባል አለ። ሁለተኛው ደግሞ የአክብሮት ስግደት የሚባል ነገር አለ። ግን ቁርአን ሲመጣ ሲወርድ ግን ሁለቱም ያኛው ተከለከለ። የአክብሮት ስግደቱ ሰዎች የአክብሮት ስግደት ሲገናኙ ነበረ ሰላም ሲባባሉ የሚሰጋገዱት የነበረው። ነገር ግን ሰዎች ሄደው ተለጠጠና ምን ሆነ? ሰዎች በሌሉበት መስገድ ጀመሩ እንጂ መላእክቶች ሲመጡ በእንግድነት በምናምን ሲመጡ እኮ ይሰግዱ ነበረ ሰዎች። ግን መላእክትን ደግሞ በሌሉበት ገብርኤልን በሌለበት ከሰገድከው እሱ የአምልኮ ስግደት ይሆናል። የአምልኮ ስግደትና የአክብሮት ስግደት ልዩነታቸው ምንድን ነው ሲባል የአክብሮት ስግደት በአካል ስታገኛቸው ነው። በአካል ስታገኛቸው ሰላም ስትላቸው ያኔ እጅ የሚነሱት ነገር ነው የነበረው። የአምልኮ ስግደት ደግሞ ምንድን ነው የሚለየው? በሩቅ ሆነ አላህን ሁሉን የትም ቦታ ሆነ ሁሉን ነገር ይሰማል፣ ሁሉን ነገር ያያል፣ ሁሉን ነገር ያውቃል ብለህ ስትሰግድ እሱ ስግደት ምን ይባላል? የአምልኮ ስግደት ይባላል ማለት ነው። ያንን ማድረግ የምችለው ለአላህ ብቻ ነው፣ ለፈጠረ ብቻ ነው፣ ለመለኮት ብቻ ነው። መለኮትነቱን ደግሞ አላህ አያጋራም። ስለዚህ መላእክትን ገብርኤልን በሌለበት ቦታ ላይ አንዱ ጸደንያ ማርያም ሆኖ አንዱ የውብላ ማርያም የሚባል ሆኖ አንዱ ልደታ ማርያም ሆኖ አንዱ ደግሞ ቁልቢ ገብርኤል ሆኖ አንዱ ብስራተ ገብርኤል ሆኖ ቢጸልይ ጸሎትን አይሰማም። ለምን? ገብርኤል ውስንነት አለበት። አንደኛ የእውቀት ውስንነት አለበት፣ ሁለተኛ የመስማት ውስንነት አለበት፣ ሶስተኛ ነገር ደግሞ የችሎታ ራሱ ውስንነት አለበት። ሁሉን ቻይ አምላክ ነው ሁሉን ነገር መቆጣጠር የሚችለው። አላህ ምንድነው? ሁሉ ነገር መስማት ይችላል። የትም ቦታ ሰው ሆኖ የሚያደርገውን ነገር የትም ቦታ ሆኖ ደግሞ ያውቃል፣ እውቀቱ አለ። ኢቭን በልብ ሰው የሚያስበውን ላይ ያውቃል። ገብርኤል ግን እንደዛ አይነት ችሎታ የለውም። ማየት አይችልም ገብርኤል ሁሉም ቦታ ራሱ ሁሉን ነገር ማየት የሚችለው አላህ ብቻ ነው። ደግሞ ሁሉም ደግሞ ችሎታም የለውም፣ የመቆጣጠር ችሎታም የለውም። ለዛ ነው ያ ነገር ትክክል አይደለም። ባዕድ አምልኮ ነው። ገብርኤል አይሰማም አይለማም። መላኢካዎችም የቂያማ ቀን ይጠየቃሉ። እናንተን አምልኮ ደርሷችኋል ሲሉ ኧረ እኛ አይደርሰንም ይላሉ። ለምን? ሁሉ ነገር መስማት አይችሉም። ወይድ ገብርኤልም ቢያወራው እና ሉያሊትም ቢያወራው ኢብራሂም ቢያወራ ጃቢርም ቢያወራ ሐሰንም ቢያወራ አይሰማም። ራሱ አይሰማም። የት ይሰማል? እንዴት ሊሰማ ይችላል? የመስማት ውስንነት አለበት ራሱ ፍጡር አለ። እንደዛ ነው። ግን ሲያገኟቸው ይሰጋገዱ ነበር። ያ ነገር በኋላ ላይ ሄዶ ወደ አምልኮ ሰዎች በሌሉበት ሲጀምሩ ያኔ ቁርአን ሲሆን ተከለከለ። አሁን ሙስሊሞች ለአክብሮት ስግደት እንኳን ይብን ለሰዎች አንሰግድም። ራሱ ከሰላምታ ውጪ የአክብሮት ስግደት የሚባል ነገር ቁርአን ሲወርድ ተከልክሏል። ይህን ነው የምልህ። ኢብራሂምዬ ጨምርለት የተወሰነ እንትን ለማለት ለምሳሌ የልብን የሚያውቅ ፈጣሪ ነው ብለን እናስባለን እኛ ክርስቲያኖች እና ለምሳሌ እኔ ለገብርኤል ወይም ለሚካኤል ብሰግድ የውስጤን የሚያውቀው ፈጣሪ ሆኖ ሳለ አይ ለአምልኮት ስግደት ሰግዷል ብሎ ሊከሰኝ ይችላል ኡስታዝ? እንትና በእኛ በኢስላም አስተምሮት በሩቅ ነገሮችን ማድረግ አይችልም። ገብርኤል አይደርሰውም። ለምሳሌ እኔ አንተን በአካል ባገኘ ኤግዛምፕል ነው እጅ ብነሳ በአቅፍም ብዬ ብለህ አሰማኝም ትሰማኛለህ፣ ሴንስ አታደርገኝም ታደርገኛለህ። ግን በሌለበት አሁን ለምሳሌ ወይ ቲክቶክ ላይ የለህም፣ ቤት ሄድክ
ባወራ ምናምን ነገር ሮያልዬ ምናምን ነገር እያልኩ ብሰማ ትርጉም አለው? አዎ ግን ማለት አንተም ያልከው ነገር ያስኬዳል። ግን እኔ ለአክብሮት እየሰገድኩኝ ፈጣሪ ለአምልኮት እንዳልሆነ ያውቃል ብዬ ስለማስብ ነው ያን ጠይቁ። የለማ ታዲያ ልዩነቱ ምንድን ነው? የአክብሮት ስግደትና የአምልኮት ስግደት በምን ትለየዋለህ? ልዩነቱ ምንድን ንገረኝ። አሁን በኢስላም ያልኩ በሁሉም ቦታ የትም ቦታ ሆነ የምታደርገው ስግደት የአምልኮ ስግደት ይባላል። በአካል ደግሞ አግኝታቸው ደግሞ ተገናኝተህ እጅ የምትነሳው ነገር እሱ የአክብሮት ስግደት ይባላል። በእናንተ የአክብሮትና የአምልኮ ስግደት በምንድን ነው የሚለየው? እስቲ ንገረኝ። እኔ አላውቅም በምን እንደሚለይ። በምንድን ነው የምትለዩት? ለምሳሌ አንድ ኦርቶዶክስ ተደፍቶ ለማርያም ሲሰግድ እና ለአምላክ ሲሰግድ ለአምላክና ለማርያም በምን ይለየዋል? ለምሳሌ ምልጃን እያቀረብን ሲሆንና ለአምላክነትን ደግሞ ስንገዛ አሰጋገዱ ያው ቢሆንም ለምሳሌ ግን አምላክ ብዬ ማስበው እና ውስጥ ህሊና የሚያስበው እና ለምሳሌ ማርያም አማልጅን ብዬ ስትስል ይለያያል። ለፈልጌ ነው ጸሎት አደራረግ ችግር የለውም። አሁን እኔ በእኛ ግን በኢስላም አስተምሮት የአክብሮት ስግደትና የአምልኮ ስግደት የሚለያየው በዚህ ነው። በእኛ በኢስላም አስተምሮት ማለት ነው። ሌላው ደግሞ በላይ በሰማይ በታች በምድር የማንንም የተቀረጸ ምስል አድርገን መስገድም ማምለክም የተከለከለ ነው አይደል? ዘጸአት ላይ አዎ። ግን ከዛ በኋላ እንትን ማለት የከለከለበት እንትን አለው። ግን እኔ ባይብል እንደዚህ ዲቴል ለምሳሌ ለማርያም ስዕል መስገድ ይፈቀዳል? ቅርጾችን ስራ ደግሞ በመልሶ ብሎ ደግሞ ማለት መስገድ ይፈቀዳል። ቅርጽ መስራትማ እሱማ ለአርት እኮ ትሰራለህ፣ ችግር የለውም። እሱ አይደለም ጥያቄው። አርት ነው አይደል? የአርት እኮ ነው ቅርጽ መስራቱን ምናምን ኪሩቤሎችን እንዲቀርጽ ምናምን አዞታል። ግን ለኪሩቤሎቹ ለስዕሉ ለዛ ለኪሩቤሉ ለስዕሉ ግን መስገድ ይፈቀዳል ወይ? በላይ በሰማይ ካለ የማንኛውም የተቀረጸ ምስል አትስገድ ብሏል። ይቻላል ወይ? መስገድ ይቻላል ወይ ለምስሉ? እኛ ምናምነው ነው የምነግርህ። ይቻላል ወይ ነው የምልህ። አኮርዲንግ ቱ ባይብል ለተቀረጸ ምስል መስገድ ይቻላል ወይ? የፈቀደበት ቦታ አለ? የተቀረጸው ምስልና ለሐውልት ለምናምን ነገር የመላእክትን ምስል ምናምን ሐውልት አድርጎ መስገድ ይቻላል ወይ? እኔ እዚህ ነገር ላይ እውቀቱ የለኝም። አብሽር። እሺ ማርያምን አታመልኩም እናንተ? አናመልክም። አውጣለት እንጀራ ሰባት ላይ ኢብራሂምዬ ከቻልክ የአምልኮ ስግደት የአምልኮ ምንድን ነው? የአምልኮ መስዋዕት ለማርያም መስዋዕት ተገቢ ነው ብለህ ታምናለህ? የአምልኮ መስዋዕት ለማርያም ይሰዋል በእናንተ በኦርቶዶክስ? የአምልኮ ለአንድ ፈጣሪ ብቻ ነው። እንደዛ ነው መሆን ያለበት። እስቲ ይህችን አንብባት። እመቤቴ ሆይ የኢያሪኮ ቡቃያ አንቺ ነሽ። አውሎ ነፋስ ያላበቀለው ደምግባት ያማረ ነው። ለአንቺ የምስጋና እጅ መንሻ አቀርባለሁ፣ በመፍራትም እገዛልሻለሁ፣ በመስገድም እጅ ነሻልሻለሁ። የአምልኮ መስዋዕት ለአንቺ እሰዋለሁ አለ። ለማ ኡስታዝ እንትን ባይብል ላይ አይደለም አይደል? ይሄ ነገር ባይብል ላይ እንኳን አልኩም እኔ በኦርቶዶክስ ትምህርት ነው። ይሄ የኦርቶዶክስ መጽሐፍ እንዝራ ስብሐት ማለት አባ ጊዮርጊስ ዘጋስጫ ነው እንትን ያለው። ልክ ኡስታዝ እንደዚህ አይነት ነገሮችማ ይኖራሉ። ቀለሚም እንደዚህ እኮ ይለናል። ግን ቆይ የአምልኮ መስዋዕት እንዝራ ስብሐት የአምልኮ መስዋዕት አባ ጊዮርጊስ ዘጋስጫ ተሳስተዋል። ጽሁፉን እኮ አልቃወምም እኮ ግን በደንብ እዚህ ነገር ላይ ደግሞ ሊቀ ሊቃውንት ስላሉ እነዚያ ማርያም ችግር የለውም። የአምልኮ መስዋዕት ለአንቺ ሰዋለው የሚላል ይኸው በኦርቶዶክስ ይህንን ጸሎት ታደርጋላችሁ ለማርያም ኡስታዝ ይቅርታ እና ቁጥሩ ገባኝ። ግን ቤተክርስቲያን ውስጥ አለ ይህንን ነገር ማስወገድ አለባችኋ። ቤተክርስቲያን ውስጥ ይኸው ለአንቺ የአምልኮ መስዋዕት እንሰዋለን እያላችሁ ቤተክርስቲያናችሁ ቁጭ ብላችሁ እያላችሁ ማርያምን አናመልክ የምትሉት እኛን እየሸወዳችሁ ነው ያላችሁት። ያሸውድም በቤተክርስቲያን ውስጥ አለ፣ ልደታ ቤተክርስቲያን ውስጥ አለ፣ ጊዮርጊስ ቤተክርስቲያን ውስጥ አለ፣ እግዚአብሔር ቤተክርስቲያን ውስጥ አለ። እኔ ቤተክርስቲያን ውስጥ ይሄ መጽሐፍ የለም የምትለው ቤተክርስቲያን ውስጥ ካለ እንትላለ ይኸው ይህን ጸሎት ትጸለያላችሁ እናንተ ቤተክርስቲያን ውስጥ የአምልኮ መስዋዕት ለአንቺ ሰዋለሁ እያላችሁ ትላላችሁ። ይኸው መጽሐፋችሁ አለ ቤተክርስቲያናችሁ ውስጥ። ምን እናድርገው? አናመልክም ትላላችሁ። ቁጥሩን ነገር ይኸው መጽሐፈ እንዝራ ስብሐት ምዕራፍ 12 ቁጥር 98 ላይ
እና ጠይቅና ና። እኛው ምንድነው ጥያቄያችን? በአፋችሁ እንደዛ ትሉናላችሁ። ስትሮማን ፋላሲ ነው። በነገራችን ላይ ቁልመማዊ ጸጽ ይባላል በሎጂክ። እናንተ የማታደርጉትን ነገር የማትሉትን ነገር ካልን ሙግት አዋቅረና አደራጅተን ከተንተን ካልን ስተት ነው። ምን ይባላል? ቁልመማዊ እጸጽ ማጸጽ ይባላል። ራሱ ቁልመማዊ እጸጽ ልክ አይደለም። ሰው በማይለውን ነገር እንዳለ አድርጎ ስም ማጥፋት ወንጀል ነው። አልቀበለውም እኔም ራሴ። ነገር ግን እዛ ጋር ምንድነው የሚለው? የአምልኮ መስዋዕት እያላችሁ የአምልኮ መስዋዕት ለአንቺ ሰዋለሁ እያላችሁ የአምልኮ መስዋዕት ለማርያም ትገብራላችሁ። በቤተ ክርስቲያን ውስጥ ጊዮርጊስ ውስጥ አለ ይሄ መጽሐፍ አርጋኖን ይባላል። እንትን ውስጥ አለ፣ የእግዚአብሔር ቤተ ክርስቲያን ውስጥ አለ፣ ቦሌ ሚካኤል ውስጥ አለ፣ የካ ሚካኤል ውስጥ አለ። እንደገና ደግሞ ያ ማን ነው አውቶቡስ ተራ ያለው ሚካኤል አለ፣ ማን የሚባለው አዲሱ ሚካኤል የሚባለው አለ። በቤተ ክርስቲያን ውስጥ እኛ በነበርንበት ሰዓት ላይ ይሄ መጽሐፍ የጸሎት መጽሐፍ ሆኖ የሚቀመጠው ማለት ነው። ይሄ መጽሐፍ ሳታወጡ እዛ እየጸለያችሁ እኛ ጋር ስትመጡ፣ ይቅርታ አንተን ለማለት ፈልጌ አይደለም፣ ኦርቶዶክሶች እየሰማችሁኝ ነው። እኛ ጋር ስትመጡ ማርያምን አናመልክም እያላችሁ አሸውዱንም። እኛ የአምልኮ መስዋዕት ለአንቺ ሰዋለሁ፣ የአምልኮ መስዋዕት ለአንቺ ሰዋለሁ። እንዴት ነው የአምልኮ መስዋዕት? ለአንድ አምላክ የሚገባውን ለማርያም እንትን አንድ ኦርቶዶክሶችን አንድ ጥያቄ ጠይቃችሁ፣ ለፈጣሪ የምታደርጉት ለማርያም የማታደርጉት ምን ነገር አለ? እስቲ ስለተሳላላችሁ ለፈጣሪም ለማርያም ታደርጋላችሁ። እጣን ታጨሳላችሁ። ጾም አላት ራሱ ይጾምላታል። ፍልሰታ የሚባል ጾም። ጸሎት ትጸልያላችሁ። ድረሽልን ትላላችሁ። ራሱ ይህን አድርግልን ትላላችሁ። ማትሉት ነገር ማርያምን ማጠይቋት ነገር እስቲ ንገሩኝ። እስቲ የማይደረግላት ለማርያም የማይደረግላት ለፈጣሪ ብቻ የሚደረግ ነገር አንድ ነገር መጥቀሳችሁ ኦርቶዶክስ አንድ ነገር ጠቅሶ ይሄ ለማርያም አናደርግም ለፈጣሪ ብቻ ነው የምትሉት አንድ ነገር እስቲ ንገሩ። የለም፣ አንድ ነገር የለም። ስለቱ መሳለቱ መጸለዩ ምናምን ነገር ሁሉን ነገር የምታደርጉት ለፈጣሪ የምታደርጉትን ነገር ለማርያም የማታደርጉት ነገር የለም። ኦርቶዶክሶች ካላችሁ ይሄን ይመስላል። አይ ቲንክ ሎያሊቲ ከጨረስክ እናመሰግናለን። እስቲ ለሌላ ሰው ደግሞ እድሉን እንስጥ ማለት ነው። እሺ ኡስታዝ ፈቃደኛ ሆነሽ ተመለስክልኝ፣ አመሰግናለሁ። ያለውን እውቀት ካላደንቅ አላልፍም፣ ግን አንዳንድ ለምሳሌ የምንማርበት አለን ብዬ አስባለሁ። እንደ ሀሳብ ነው። አመሰግናለሁ። በጣም እናመሰግናለን። ተባረክ። መልካም ጊዜ ይሆንልህ። እንዳንተ አይነት ጨዋ ሰው መጥቶ ማንኛውም እስልምና ላይ የሚጠይቀን ሰው ካለ ለማስተናገድ ዝግጁ ነን። ይህን ይመስላል ማለት ነው። በእስልምናውም በክርስትናውም እንትን ችግር የለውም ማለት ነው። ኢንሻአላህ እስቲ ዊልዳናን አናግራት ኢብራሂምዬ። እሺ ዊልዳና ሰላም ነው? ኡስታዝ አንዴ ኢብሮ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም አለይኩም። ያፎን ወደዛ እንትን ሳትሉ ማለት ነው። ልጆች ታብታብ አድርጉ። እሺ ታብታብ አድርጉ። እስካሁን ራሱ ማለት ብዙ ሰዓት ቁጭ ብለናል። 1 ሚሊዮን አልገባም። ኡስታዝ እውቀቱን ሲያካፍለን እናንተ ደግሞ አጅር የምናገኝበትን ቲክቶክ ትንሽ ስታሳዩት ራሱ ቫይራል ያወጣል። ስለዚህ ሌሎችም ደግሞ የኛ ቤተሰቦችም ሊመጡ ስለሚችሉ ታብታብ አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖርት አድርጉ። ሌላው ደግሞ ማለት ነው የሚሳደቡትን እኛ እየመወትን ነው ከስራ ጋር ስለሆነ ማለት ነው። ድንገት የሚያልፈንን ደግሞ ሲመለሱ እንመውታለን። ሜሽን እያደረጋችሁ አትሰዳደቡ። ኸይር እና ታብታብ አድርጉ። ግዴታ ሁሌ መናገር አይጠበቅብንም። ኡስታዝ ሁሌ እንደዚህ አይነት ነገር አይናገርም። እሱ እንደዚህ አድርጉ ስለማይል እሱ ትምህርቱን ብቻ ስለሆነ የሚሰጠን፣ እናንተ ደግሞ ማድረግ ያለባችሁ እናንተ ታውቃላችሁ። ኢንሻአላህ ቀጥሉ። ይብሮ አፍዋን። እሺ አብሽር። የምላሰው ለምታና ያው ሪፖስት ማለት ነው። እሺ ጀዛኪላ ኸይር። እሺ ዊልዳና ሰላም ነው? ሰላም አለይኩም።